እግዚአብሔር ሰላም ለእናንተ ይሁን። ቅዱሳን እንደምናላችሁ እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። ዓመታትን ያቀዳጀን በምሕረቱና በቸርነቱ ከኛ ጋር የሆነ እንደገና ሌላ አዲስ ዓመት የጨመረልን የሥራ ዓመት የሰላም ዓመት የጨመረልን ጌታ ለዘላለም ስሙ የተመሰገነ ይሁን። እንደተለመደው የጀመርነው ትምህርታችንን ዛሬ እንቀጥል ይሆናል። የጀመርንበት ርዕስ እንደምታውቁት እግዚአብሔርን አጥብቆ መፈለግ በሚል ርዕስ ነው። ዛሬ 7ኛ ሳምንታችን ነው። እግዚአብሔር በጣም እየረዳን ያለው እግዚአብሔር አምላክ የተባረከ ይሁን። በዚህ ባሳለፍነው ጊዜያት ካነሳናቸው ነገሮች መካከል የመጨረሻዎቹን ላነሳና ከዛ በኋላ ወደ ዛሬው የምንሄድ ይሆናል። እግዚአብሔርን ለምን እንፈልግ የሚል ነበር መጨረሻ ላይ ያነሳነው። እግዚአብሔርን ለምንድን ነው የምንፈልገው? እግዚአብሔር ለምን ይፈለግ የሚል ሐሳብ ነበር ያነሳነውና በዛ ሐሳብ ስር 4 ዋና የሆኑ ነገሮችን ተነጋግረን ነበረ ያበቃ ነው። የመጀመሪያው እግዚአብሔርን ለምንድን ነው የምንፈልገው የሚለውን ሐሳብ ስናነሳ በሕይወት ለመኖር ነው እግዚአብሔርን የምንፈልገው። ምክንያቱም እኛ ከእግዚአብሔር የተገኘን ግኝቶች ነን። በሕይወት ያለነው የሕይወትን እስትንፋስ እግዚአብሔር እፍ ብሎ ስላካፈለን የምንኖረው የእግዚአብሔርን ኑሮ ነው። ወይም ደግሞ እስትንፋስ እግዚአብሔር በውስጣችን ስላለ ነው የምንኖረው። ስለዚህ አዳምና ሔዋን ከኤደን ገነት የተባረሩት ይህንን ሕይወት ስላጡ ነው። ወይም ደግሞ ይህንን ኮኔክሽን ከእግዚአብሔር ጋር ያለውን ህብረት ስላጡ ነው ብለን ተነጋግረን ነበር። ለምን ብትሉ እግዚአብሔር አምላክ ፈጥሮ በኤደን ገነት ሲያኖራቸው እንዲህ ብሏቸው ነበር። እግዚአብሔር አምላክ ይችን መልካምና ክፉ የምትለየውን ዛፍ እንዳትበሉ፣ በበላችሁ ጊዜ ግን ሞትን ትሞታላችሁ አላቸው። እግዚአብሔር ሞትን ትሞታላችሁ የሚለው ቃል ስንነጋገር የሥጋ ሞት አይደለም። ሞትን ትሞታላችሁ ማለት ከእግዚአብሔር ጋር ያላችሁን ኮኔክሽን ወይም ደግሞ ህብረት ይቋረጣል። በእግዚአብሔር ጋር የምትገናኙበት መንፈሳዊ ህይወታችሁ ይቋረጣል ማለት ነው። ስለዚህ ሰው በህይወት ለመኖር መንፈሳዊ ግንኙነት ከእግዚአብሔር ጋር ለማድረግ የሚችለው እግዚአብሔርን ሲፈልግ ነው። ስለዚህ አሞጽም እንደዚህ ያለ እግዚአብሔርን ፈልጉ በህይወትም ትኖራላችሁ የሚል ቃል አሞጽ ሲናገር ሰምተናል። ወዳጆቼ የመጀመሪያው ለምንድን ነው እግዚአብሔርን የምንፈልገው? እግዚአብሔርን የምንፈልገው በህይወት ለመኖር ነው። የትኛው ህይወት? መንፈሳዊ ህይወት። ከእግዚአብሔር ጋር ያለንን ግንኙነት፣ ከእግዚአብሔር ጋር ያለንን መልካም የሆነውን፣ ከእግዚአብሔር ጋር ያለንን ፍቅር የሆነውን፣ ጣፋጭ የሆነውን የግል ግንኙነት ከእግዚአብሔር ጋር ለማድረግ እግዚአብሔርን መፈለግ አለብን ብለን የመጀመሪያውን አነሳን። ሁለተኛ ክብሩን ለማስመለስ ነው ብለናል። ዳዊት ክብሩን ለማስመለስ ከ70 ዓመት በኋላ በሳኦል ዘመን ያልተፈለገውን የእግዚአብሔርን ክብር ለማስመለስ እንደተነሳ እንፈልገው። በሳኦል ዘመን አልተፈለገምና በእኛ ዘመን ግን እግዚአብሔር ይፈለጋል ብሎ ወደ ዙፋኑ ከመውጣቱ በፊት ነገር ሁሉ ተመቻችቶለት እያለ እግዚአብሔርን ለመፈለግ ወይም ደግሞ የእግዚአብሔር መገኘት ምሳሌ የሆነውን የእግዚአብሔርን ታቦት ለመፈለግ ዳዊት እንደሄደ ተነጋግረናል። ስለዚህ እግዚአብሔርን ለምን እንፈልጋለን ብለን ስናነሳ ክብሩን ለማስመለስ ወዳጆቼ፣ ክብሩ እንደ ግለሰብ፣ ክብሩ እንደ ቤተክርስቲያን፣ ክብሩ እንደ ሀገር ይፈልጋል። ስለዚህ ክብሩን ለማስመለስ ዳዊት እንደ ሀገር ነው ክብሩን ለማስመለስ የተነሳው። እንደ ሀገር ነው የለቀቀውን ያንን ክብር፣ የተወሰደውን ያንን ክብር፣ ቤቱን ለቆ የሄደውን ያንን ክብር ለማስመለስ እንደ ሀገር ነው የተነሳው። እንደ ሀገር ስንል መላ እስራኤል ማለት ነው። 12ቱም የእስራኤል ነገድ ተነስቶ እንዲፈልግ ነው ዳዊት ያደረገው። ስለዚህ እኛም ደግሞ ክብሩ ወደ ኢትዮጵያ ምድር እንዲመለስ እንደ ሀገር መነሳት እንዳለብን ተነጋግረናል። ወዳጆቼ እንደ ብሔር መነሳት እንዳለብን ተነጋግረናል። እንደ ቤተ ክርስቲያን መነሳት፣ እንደ ግለሰብ የእግዚአብሔር ክብር በሕይወታችን ይገለጽ ዘንድ ያንን ክብር ያጣነውን ነገር እንመልስ ዘንድ እግዚአብሔርን እንፈልግ በሚል ነበረ ሐሳባችንን ያነሳ ነው። ሶስተኛው ከምንፈልገው ነገር በላይ እግዚአብሔር ስለሚያስፈልገን ነው።
የምንፈልጋቸው ነገሮች ማቴሪያል የሆኑ ነገሮች በምድር የምንጠቀማቸውና የምንኖራቸው ኑሮዎች ሁሉ ከእግዚአብሔር ስለማይበልጡ እነዛ የምንፈልጋቸው ነገሮች ሁሉ የሚገኙት በእግዚአብሔር መገኘት ውስጥ ስለሆነ ሃሌሉያ በእግዚአብሔር መገኘት ውስጥ ሁሉ ነገር ስላለ የምንፈልገውን ከማግኘታችን በፊት የሚያስፈልገንን እሱን ለማግኘት እንፈልግ ለምን ከምንፈልገው በላይ ያስፈልገናል ታውቃላችሁ ስለ ያዕቆብ አንስተን ነበር ያዕቆብ በዘመኑ ሁሉ በረከትን ይፈልግ ነበር ብርኩርናን ይፈልግ ነበር በምድር የሚሆኑ ነገሮችን ሁሉ ይፈልግ ነበር ስለዚህ በረከት ይፈልግ ነበር ግን ደግሞ በረከቱን ዋጋ ከፍሎም ቢሆን በረከቱ በእጁ ገብቶ ነበር ግን በጣም የሚገርመው ነገር ፈልጎ ያገኘው ነገር ሪሊፍ አልሰጠውም ፈልጎ ያገኘው ነገር እግዚአብሔርን ወደ ውስጡ አላመጣውም ፈልጎ ያገኘው ነገር እግዚአብሔርን አላሳየውም ፈልጎ ያገኘው ነገር ከጭንቀት ሊያድነው ከመከራ ሊያድነው ከስጋት ሊያድነው ከኤሳውስ ሊያድነው ከላባን ሊያድነው እንደማይችል ተረዳ ስለዚህም እንደዚህ ያለ ካልባረከኝ አልለቅህም አለ ይፈልገውም ዘንድ በያቦቅ ወንዝ ማዶ ላይ ቀረ ሁሉን አሻግሮ ቀረና የሚያስፈልገውን እግዚአብሔርን ይፈልግ ዘንድ ቀረ ብለን ተነጋግረን ነበር ስለዚህ ወዳጆቼ ከምንፈልገው ነገር በላይ የሚያስፈልገን ስለሆነ ነው እግዚአብሔርን የምንፈልገው ነገር ሁሉ ያለው በፓኬጅ ውስጥ ነው እሱም ፓኬጅ ደግሞ እግዚአብሔር ነው ስለዚህ እግዚአብሔር ለምን እንፈልጋለን ከምንፈልገው ወይም ደግሞ ፈልገን ካገኘውም ነገር በላይ እግዚአብሔር ስለሚያስፈልገን እግዚአብሔርን እንፈልገዋለን ብለን ነው ያነሳነው የመጨረሻው አራተኛው የተነጋገርነው ዋናችን ስለሆነ ነው እግዚአብሔር የሚቀድመው ነገር ስለሌለ ነው የመጀመሪያ ነገራችን እሱ ስለሆነ ነው ዋናችን ስለሆነ ነው አይታችሁ እንደሆነ ዘጸአት ምዕራፍ 33ን አንስተን እናወራ ነበረ እግዚአብሔር አምላክ እግዚአብሔር የሰጣቸውን የመገኘቱ ምሳሌ ወይም ደግሞ የመገኘቱ ማሳያ የሆነውን መልአክ እግዚአብሔር ልኮለት እንደነበረ ተነጋግረናል እስራኤልን በምድረ በዳ ይመራው የነበረው የእግዚአብሔር መልአክ the angel of the lord የሚለው ክርስቶስ ሥጋ ለብሶ ከመምጣቱ በፊት በምድረ በዳ ይገለጥላቸው የነበረው አምሳል ክርስቶስ እንደሆነ ወይም ደግሞ አስተርእዮተ ክርስቶስ ነው የሚሉት ስነ መለኮት አስተማሪዎች የሚሉትና ያንን መልአክ እግዚአብሔር ሰጥቷቸው ነበር ስለዚህ እንደዚህ ብሏቸው ነበር አታሳዝኑት ይቅር አይላችሁም ብሎ ነበር ያ ብቻ አይደለም ስሜን በላዩ ላይ አደርጋለሁ በምድረ በዳ ይመራቸዋል ከጠላቶቻችሁ ይዋጋላቸዋል ብሎ እግዚአብሔር የነገረው ያ መልአክ በፊታቸው ልኮ ነበር በምድረ በዳ ኢሳይያስ ላይ እግዚአብሔር ቃል ሲናገር ኢሳይያስ ላይ እንደዚህ ይላል የፊቱን መልአክ መራቸው በቀደመም ጊዜ በርህራሄና በፍቅሩ ይላል እግዚአብሔር ቃል በደከማቸው ጊዜ አንስቶ ተሸከማቸው ይሄ ስሙ በሱ ላይ የሆነ አንስቶ መሸከም የሚችል ይቅር ማለት የሚችል መልአክ ከነሱ ጋር እንደነበረ ባለፈው ስናወራ ይሄ መልአክ ሌላ መልአክ አይደለም ወይም ደግሞ እግዚአብሔር ስም ያለበት ሌላ መልአክ የለም ይቅር ማለት የሚችል መለኮት ብቻ እንደሆነ እግዚአብሔር ስሙን ሊያረግበት የሚችል መለኮት ብቻ ስለሆነ ይህ መለኮት ወይም ደግሞ ይህ መልአክ ያለምንም ጥርጥር መለኮት እንደሆነ ምናልባት ከሥላሴ አካል አንዱ የሆነው ክርስቶስ እንደሆነ ተነጋግረን ነበር ያንን መልአክ ግን አስቀየሙት ያንን መልአክ ግን ምድረ በዳ ላይ አልታዘዘ አሉት እግዚአብሔር መጣና እንደዚህ ያለ ከናንተ ጋር አልወጣም የምትፈልጉትን ነገሮች ሁሉ እሰጣችኋለሁ ነገር ግን እኔ ከናንተ ጋር አልወጣም መልአኬን ከናንተ ላይ መገኘቴን ከናንተ ላይ ፕሬዘንስን ከናንተ ላይ ወስዳለሁ የምትፈልጉት ከነዓን አይደል ከነዓንን አወሳችኋለሁ የምትፈልጉት ጠላቶቻችሁ ከርስታችሁ ላይ እንዲሄዱ አይደል እሱንም አደርግላችኋለሁ የምትፈልጉት የሚመራችሁ መንገድ የሚያሳያችሁን አይደል መልአክን እልክላችኋለሁ መልአኬን ሳይሆን መልአክን እልክላችኋል የሚያስፈልጋችሁን ነገር ሁሉ ታገኛላችሁ ህልውና የገን ከናንተ ጋር አይሄድም ብሎ እግዚአብሔር ሲናገራቸው እስራኤል ከእግዚአብሔር ውጪ ምንም እንዳልሆነች ስላወቀች በጣም በሚገርም ሁኔታ አንተ ካልወጣ አታውጣን ብሎ በእግዚአብሔር ፊት ጮት እንደጀመሩ እግዚአብሔርም የማደርግላችሁን አውቅ ዘንድ በማደርግባችሁን አውቅ ዘንድ ጌጦቻችሁን አውልቁና አሳዩኝ እንዳለ ከኔ ይልቅ የቀረባችሁን ነገር እንዳለ
እግዚአብሔር ከኔ ይልቅ ከፍ ያደረጋችሁትን ከኔ ይልቅ የክብራቸው መገለጫ የውበታቸው መገለጫ ከኔ ይልቅ ወደ ራሳችሁ ያቀረባችሁት ክብር የሰጣችሁት ነገር እሱን አዋርዳችሁ አሳዩኝ እንዳላቸው እግዚአብሔር ቃል ይናገራልና የሚገርመው ነገር እስራኤልም በኮሬብ ተራራ ላይ ከግብጽ ይዞ የወጣውን ወርቅ ሁሉ አራገፈው ይላል እግዚአብሔር ቃል። ኦ ማይ ጉድነስ ይሄ በጣም ልቤን የሚነካ ነገር ነው። አራገፈው። ይሄ ከእግዚአብሔር ይልቅ ወደ እነሱ የቀረበው ነገር እሱን አዋረዱት፣ ከእግዚአብሔር እግር በታች አደረጉት። ያኔ እግዚአብሔር ወደ ሙሴ መጣና እንደዚህ ያለው ባንተ ደስ አለኝ፣ ባንተ ደስ ስላለኝ ያልኩህን ስላደረክ እኔ ደግሞ የማደርገውን ነገር አደርጋለሁ ብሎ እግዚአብሔር አምላክ በጣም አስደናቂ የሆኑ 3 ነገሮችን በሙሴ ሕይወት ላይ እግዚአብሔር ወይም ደግሞ በእስራኤል ሕይወት ላይ እግዚአብሔር እንዳደረገ ባለፈው ተነጋግረን ነበረ። ያበቃ ነው። እንደዚህ ብሎታል እግዚአብሔር ስሜን ባንተ ላይ አውጃለሁ፣ መልካምነቴን በፊት አሳልፋለሁ ብሎ እግዚአብሔር አምላክ በጣም የሚገራርሙ ነገሮችን በእስራኤል ፊት እንዳደረገ ተነጋግረን ነበረ። ያበቃ ነው። ዛሬ 7ኛው ሳምንታችንን የምንጀምረው አንድ እግዚአብሔርን ቃል በማንበብ ከዛ በኋላ ጸልየን የዛሬውን ሐሳብ እንጀምራለን። እንዲሁ ለማስታወስ ብዬ ነው ሪቫይዝ ያደረኩላችሁ። ዛሬ አንደኛ ዜና ምዕራፍ 16 ቁጥር 11 ብቻ አንብላችሁና ጸልየን ደግሞ የዛሬውን እንጀምራለን። እንደዚህ ይላል በጌታ ስም እግዚአብሔርን ፈልጉት ትጸኑማላችሁ ይልና ሁል ጊዜ ነው የሚለው። ሁል ጊዜ ፊቱን ፈልጉት። ሁል ጊዜ ፊቱን ፈልጉት። የዛሬው ርዕሳችን እግዚአብሔር መቼ እንፈልገው ነው። እግዚአብሔርን መቼ እንፈልገው? እግዚአብሔርን ለምን እንደምንፈልግ ተነጋግረናል። ግን ደግሞ እግዚአብሔርን መቼ እንፈልገው? የዛሬው ርዕሳችን እግዚአብሔርን መቼ እንፈልገው የሚል ይሆናል። እግዚአብሔር እንዲያስተምረን አጭር ጸሎት ጸልየን የዛሬውን እንጀምራለን። የሰማይና የምድር ንጉሥ ጻድቅ አምላክ እግዚአብሔር እንደገና ደግሞ አዲስ ቀን ስለሰጠን ምንም ያልተሰራበት ከቤተ መዛግብት እንደ ንጹህ ወረቀት እግዚአብሔር ሆይ ስለሰጠን በቸርነት ስለተሰጠን ስለዛሬ ቀን በጌታችን በኢየሱስ ክርስቶስ በከበረ ስም እናመሰግናለን። እግዚአብሔር አምላክ ሆይ በዚህ ቀን ውስጥ አንተ በሰጠን ንጹህ ቀን ውስጥ እግዚአብሔር ሆይ ለክብር የሚሆነው ንጹህ ነገር አድርገን ማለፍ የምንችል እግዚአብሔር ሆይ መልካምና በጎ የሆነውን ነገር ሰርተንበት እንድናልፍ ደግሞ በጌታችን በኢየሱስ ክርስቶስ በኩል እንድትረዳን እንለምንሃለን። እግዚአብሔር መልካም ነው፣ በመከራም ቀን እሱ መሸሸጊያ ነው ተብሎ እንደተጻፈ መልካም የሆንከው እግዚአብሔር መልካምን ነገር በሕይወታችን እንድታደርግ ዛሬም ደግሞ በፊት ልንማር እግዚአብሔር አምላክ ሆይ እኔም ወገኖቼም ልንማር በፊት አለንና የሚያስተምረው መንፈስ መጥቶ እንዲያገኘን ቃል እንደዚህ ይላል ያስተምራቸውም ዘንድ መልካሙን መንፈስ ሰጣቸው ተብሎ እንደተጻፈ ታስተምረን ዘንድ መልካሙን መንፈስ እንድትሰጠን በኢየሱስ ክርስቶስ ስም እንጸልያለን። አፉን ከፍቶ አስተማራቸውም ተብሎ እንደተጻፈ አፍህን ከፍተህ እንድታስተምረን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለሰሚውም ለተናጋሪን ጸጋን ትሰጣለህ። ለኔ ታናሽ ባሪያ በፊት አንተ ሊሰማ ላለው ሁሉ ጸጋ የበዛ ይሆን። ማይክሮ ሰከንዳችን ሁሉ በክብር የተከደነ ይሆን። ሁሉ ላንተ ስም ክብር ይሆን በጌታችን በኢየሱስ በከበረ ስም አሜን፣ አሜን፣ አሜን። እግዚአብሔርን መቼ እንፈልገው? በጣም የሚገርም ነገር ቀደም ያነበብኩላችሁ የእግዚአብሔር ቃል ክፍል ላይ እግዚአብሔር ቃል የሚናገረው ነገር አለ። እግዚአብሔርን ፈልጉት ትጸኑማላችሁ ካለ በኋላ ሁሉ ጊዜ ፊቱን ፈልጉ። ዋው! ሁሉ ጊዜ። በጣም የሚገርመው ነገር ይህንኑ ቃል በመዝሙር 105 ቁጥር 4 ላይ ሳይዛነፍ ያንኑ ቃል እንደዚህ ብሏል፣ እግዚአብሔርን ፈልጉት ትጸኑማላችሁ፣ ሁሉ ጊዜ ፊቱን ፈልጉ። ምንም ሳይዛነፍ መዝሙረኛውም ዳዊት በመዝሙር 105 ቁጥር 4 ላይ እንደዚህ ብሎ ተናግሯል፣ ሁሉ ጊዜ፣ ሁሉ ጊዜ፣ ሁሉ ጊዜ። ስለዚህ እግዚአብሔርን መቼ እንፈልግ ለሚለው ነገር በአጠቃላይ መጽሐፍ የሚናገረው ሁሉ ጊዜ ነው። ሁሉ ጊዜ ነው።
ዋው በጣም የሚገርም ነገር ነው። ሁሉ ጊዜ ያላቋረጠ እግዚአብሔርን መፈለግ እግዚአብሔርን እንድንፈልግ መጽሐፍ ቅዱሳዊ ትእዛዝ ነው። ሁሉ ጊዜ እግዚአብሔርን መቼ እንፈልግ? ሁሉ ጊዜ ኦ ማይ ጋድ ሁሉ ጊዜ እግዚአብሔርን ፈልጉት። በጣም የሚገርመው ሁሉ ጊዜ የሚለው ኦክሲጅን ሁሉ ጊዜ እንደሚያስፈልገን እግዚአብሔር ሁሉ ጊዜ እንደሚያስፈልገን የሚያረጋግጥ ጉዳይ ነው። ወዳጆቼ አሳ ከውሃ ወጥቶ መኖር እንደማይችል ሁሉ የእግዚአብሔር ሰዎች የሆኑ ሁሉ ያለ እግዚአብሔር መኖር አይችሉም። ከእግዚአብሔር ጋር ግንኙነታቸው ከተቋረጠ ጊዜ ጀምሮ እነዛ ሰዎች የሞቱ ናቸው። አሳ ከውሃ ወጥቶ መኖር እንደማይችል ሁሉ ቅዱሳን ከእግዚአብሔር ተለይቶ እግዚአብሔርን ካለመፈለግ ተለይቶ ሊኖሩ እንደማይችሉ የእግዚአብሔር ቃል ይናገራል። ስለዚህ የመጽሐፉ ጠቅላላ አስተምሮ እግዚአብሔርን መቼ እንፈልግ ለሚለው ጥያቄ እንደዚህ ነው። ሁሉ ጊዜ በጣም የሚገርመው ነገር ኢሳይያስ ምዕራፍ 8 ላይ ቁጥር 17 ላይ በጣም ልቤን የሚነካ የእግዚአብሔር ቃል አለ። እሱን ቃል አነብላችኋለሁና ባክግራውንዱን አነሳላችኋለሁ። ምዕራፍ 8 ቁጥር 17 ላይ እንደዚህ ብሎ ይናገራል። ቁጥር 17 ላይ እግዚአብሔር ቃል እንደዚህ ብሎ ይናገራል። ከያዕቆብ ቤት ይላል፣ ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እጠብቀዋለሁ። ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እጠብቀዋለሁ። ኦ ማይ ጋድ እጠብቀዋለሁ፣ እተማመንበታለሁ። እነሆ እኔና እግዚአብሔር የሰጠኝ ልጆቼ ለእስራኤል በጽዮን ተራራ ከሚኖር ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትና ተአምራት ነን። ዋው! ኢሳይያስ በዚህ ጊዜና በዚህ ሰዓት ይሄንን መልእክት በሚያስተላልፍበት ጊዜና ሰዓት በጣም አሳዛኝ የሆነ ጊዜና ሰዓት እንደነበረ ባክግራውንዱን ማየት እንችላለን። የሚገርመው ነገር የያዕቆብ ቤት ማለት እስራኤል ነው። የያዕቆብ ቤት ፊቱን ከሰራዊት ጌታ ከእግዚአብሔር መልሶ ሌላ አምላክ መፈለግ የጀመሩበት ጊዜና ሰዓት ነበር። እግዚአብሔር የተናገረውን የተስፋ ኪዳን አልፈጸመም። እግዚአብሔር ያለንን ነገር አላየነውም። ስለዚህ እግዚአብሔር አልፈጸመልንም። ስለዚህ ሌላ የሚፈጽም እንፈልግ። የነገ መጻዊ እድል ፈንታችን ምንድነው? ጥያቄ ውስጥ ነው ያለነው። ነገያችንን ማወቅ እንፈልጋለን። በነገያችን ውስጥ የሚሆነውን ነገር ማየት እንፈልጋለን። ስለዚህ እግዚአብሔር ደግሞ አልተናገረንም፣ ያለንን ደግሞ እያደረገ አይደለም። ስለዚህ ይላል እግዚአብሔር ቃል፣ ስለዚህ የነገያችንን መጻኢ ተስፋችንን ሊነግረን የሚችል ፍለጋ እንሂድ ብሎ እግዚአብሔርን ከመፈለግ ተመልሶ ወዳጆቼ ሟርትና ጥንቆላ ቤት እየተንከራተቱ ያሉበት ጊዜና ሰዓት ነው። የያዕቆብ ቤት ፊቱን ከእግዚአብሔር መልሶ ወደ ጣዖትና ወደ ሟርት ፊቱን መልሶ ጣዖቶችን ወይም ደግሞ ሟርተኞችን ለነገ ተስፋቸው ይጠይቁ ነበር። የነገ ተስፋችን ምንድነው? እስቲ ይነገረን ብሎ ጠንቋይ ቤት ይሄዱ የነበሩበት ጊዜ በጣም 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 ጨለማ የሆነ ጊዜና ሰዓት ነው። ይሄ ጊዜ ሰው እግዚአብሔርን ትቶ ጠንቋይ ፍለጋ የነገውን ተስፋውን ለማወቅ ነገ ምን በህይወቱ እንደሚከናወን ለማወቅ እግዚአብሔርን ትቶ ሟርትና ጥንቆላ ፍለጋ የነበረበት ጊዜና ሰዓት ነው። እስራኤል ፊቱን ከእግዚአብሔር ጀርባውን ሰጥቶ ሄደዋል። እግዚአብሔርን መፈለግ ትቶ ሌላ አምላክ መፈለግ ጀምሯል። ይገርማል። ሕዝብ እስራኤል ጠቅላላ እግዚአብሔርን ትቶ ጀርባ ሰጥቶ ሌላ አምላክ ፍለጋ እየሄደ ያለበት ጊዜና ሰዓት ነበር። ከዚህ የተነሳ እግዚአብሔርም ደግሞ ከእስራኤል ፊቱን መልሶ ነበር። በጣም ሁለት ነገር ነው ወዳጆቼ። በጣም 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 የሚያከብደው ነገር ምንድነው? እስራኤልም ፊቱን ከእግዚአብሔር መልሷል። እግዚአብሔርም ደግሞ ፊቱን ከእስራኤል ከያዕቆብ ቤት መልሷል። ስለዚህ ለየግል ሆኗል። እግዚአብሔር ጀርባውን ለሕዝቡ ሰጥቷል። ካለመታዘዛቸው የተነሳ እነሱ ራሳቸው የራሳቸው አምላክ ነው ብሎ የሚያስቡትን ፍለጋ ለነጋቸው የሚናገራቸው ተስፋን የሚነግራቸውን ጥንቆላና ሟርት ፍለጋ እየሄዱ ያሉበት ጊዜና ሰዓት ላይ ነበር።
እና እስራኤል በዚያ በነበረበት ጊዜ ማን ነበረ? ኢሳይያስ ነበር። በጣም ልብ የሚነካ ነገር ተናገረ። እንደዚህ ያለ ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እጠብቀዋለሁ፣ እጠራዋለሁ፣ ተስፋም አደርገዋለሁ። ኦ ማይ ጎድነስ! እስራኤል ላለመፈለግ ፊቱን ጀርባውን ቢሰጥም እንኳን አለ እግዚአብሔርም ደግሞ ለእስራኤል ፊቱን ቢያዞርም አለ ፊቱን ቢመልስም አለ እኔ ግን አለ አምላኬ እግዚአብሔርን እፈልገዋለሁ። ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እፈልገዋለሁ፣ እጠብቀዋለሁ፣ እጠራዋለሁ፣ እተማመንበታለሁ። ኦ ማይ ጎድነስ! ሰው ፊቱን ከእግዚአብሔር አዙሮ በሄደበት ዘመን ላይ አንድ ቤተሰብ ግን እንደዚህ ይላል፣ እግዚአብሔርን እፈልገዋለሁ። ትውልድ ፊቱን ከእግዚአብሔር አዙሮ ሌላ አምላክ ፍለጋ በሄደበት ሁሉ ላይ እኛ ግን እግዚአብሔርን እንፈልገዋለን። ዋው! በጣም ነው የሚገርመው። ይቀጥልና የተናገረው ቃል በጣም ልብ የሚነካ ነገር እንደሆነ እናያለን ወዳጆቼ። እግዚአብሔርን እፈልገዋለሁ፣ እጠብቀዋለሁ። ፊቱን ከያዕቆብ ቤት የመለሰው እግዚአብሔርን እጠብቀዋለሁ። እንደዚህ ይላል፣ ከያዕቆብ ቤት ፊቱን የመለሰውን እግዚአብሔርን እጠብቀዋለሁ፣ እተማመንበታለሁ ካለ በኋላ እነሆ እኔና እግዚአብሔር የሰጠኝ ልጆቼ ለእስራኤል በጽዮን ተራራ ከሚኖረው ከሰራዊት ጌታ ከእግዚአብሔር ዘንድ ምልክትም ተአምራትም ነን። ማራቬና ኪሎሺ ምንድን ነው? ሰው ሁሉ ፊቱን መልሰዋል አይደል? አዎ። እግዚአብሔርም ከሰው ፊቱን መልሰዋል አይደል? አዎ። እኔና ልጆቼ ግን እግዚአብሔርን በመፈለግ የእግዚአብሔርን ፊት ወደ እስራኤል እንዲመለስ እናደርጋለን። ይሄ ደግሞ አለ ተአምር ነው አለ። እኔና ልጆቼ እግዚአብሔርን እንፈልገዋለን። ሰው ሁሉ ፊቱን ከእግዚአብሔር ቢመልስ፣ እግዚአብሔርን ፊቱን ከሰው ቢመልስ፣ እኛ ግን እንደ ምልክት ሆነን እንቆማለን። ምን እናደርጋለን? እኛ ሁሌ ጊዜ ቫናማካቶራሽያ ህዝቡ ሁሉ ፊቱን ቢመልስ፣ እኔና ቤቴ ግን እግዚአብሔርን ከመፈለግ ወደ ኋላ አንልም። ትውልድ ጥሎ ሲሄድ እኛ ግን እግዚአብሔርን እንጠብቀዋለን። ትውልድ ጀርባውን ሲያዞር እኛ ግን እግዚአብሔርን መኖር እንመሰክራለን። ትውልድ ፊቱን አዙሮ ቢሄድ፣ እግዚአብሔርን ከትውልድ ፊቱን ቢመልስ፣ እግዚአብሔር ወደ ያዕቆብ ቤት ለመመለሱ እኛ ምልክት እንሆናለን፣ ተአምራት እንሆናለን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ትውልድ ሁሉ ፊቱን ትቶ ቢሄድ፣ ፊቱን መልሶ ቢሄድ፣ ይህ ቤተሰብ ግን ሁሉ ጊዜ ኦ ማይ ጎድነስ ሁሉ ጊዜ ራሺካ ዶላቫኒያ እግዚአብሔርን እንፈልገዋለን። እኛ ስለ እግዚአብሔር መኖር ምስክር ሆነን እንቆማለን። ለሚያዩን ሁሉ ምልክትና ተአምራት እንሆናለን። ትውልድ ሁሉ ፊቱን አዙሮ ቢሄድ፣ እግዚአብሔርም ከኃጢአታቸው የተነሳ ከያዕቆብ ቤት ላይ ፊቱን ቢመልስ እንኳን እኛ ተአምራት እንሆናለን። እግዚአብሔር ይመለስ ዘንድ ምልክት እንሆናለን። ትውልድ ፊቱን ወደ እግዚአብሔር ይመልስ ዘንድ ምልክት እንሆናለን። መቼ? ሁል ጊዜ ይሄ ቤተሰብ ያላቋረጠ እግዚአብሔርን መፈለግ በመወራረድ ወዳጆቼ፣ በመወራረድ እኛ ግን እግዚአብሔርን እንጠብቀዋለን። እኛ ግን እግዚአብሔርን እንፈልገዋለን። እኛ ግን እንተማመንበታለን። ጀርባውን ያዞረው እግዚአብሔር ለእስራኤል ቤት ፊቱን የሚያዞርበት ምክንያት ይሆነናል። ያኔ ማን ምክንያት ይሆናል? እኛ ምክንያት እንሆናለን። እግዚአብሔር ለአንድ ቤተሰብ እስራኤልን ያይ ዘንድ ፊቱን እንደሚመልስ እኛ ምስክር እንሆናለን። ስለዚህ እንቀጥላለን። ትውልድ ባይቀጥል መፈለጋችንን እንቀጥላለን። ትውልድ ጀርባውን ቢያዞር እኛ ጀርባችንን አናዞርም። እግዚአብሔር ፊቱን ከትውልድ ቢያዞር እኛ ለምንፈልገው ግን ፊቱን ይመልሳል። ኢየሱስ ጌታ ነው። ፊቱን ይመልሳል እግዚአብሔር። ፕራናማጂካ ቶራሲያ። ስለዚህ መፈለጋችንን አናቆምም ወዳጆቼ። ሁሉ ጊዜ ኢሳይያስ 55 ቁጥር 6 ላይ በጣም የሚገርም ነገር ይናገራል። እግዚአብሔር በሚገኝበት ጊዜ ፈልጉ፣ ቀርቦም ሳለ ጥሩት። መቼ? በሚፈልግበት ጊዜ። መቼ ነው የሚፈልግበት የሚገኝበት ጊዜ? የምንፈልገው ጊዜ ሁሉ ይገኛል። ስለዚህ የእግዚአብሔርን መገኘት የሚያመጣው
መፈለጋችን ስለሆነ በሚገኝበት ጊዜ ማለት አሁን ማለት ነው። ወዳጆቼ እግዚአብሔር በሚገኝበት ጊዜ ማለት እግዚአብሔር የማይገኝበት ጊዜ የለም፣ የሚገኝበት ጊዜ የለም። ኦምኒ ፕሬዘንት ነው። እግዚአብሔር በአንድ ጊዜ ሁሉ ቦታ ላይ ይገኛል። ኢሳይያስ ግን እንደዚህ አለ፣ የሚገኝበት ጊዜ አሁን ነው። ራይት ታይም አሁን ነው። መፈለግ ያለብን ጊዜ አሁን ነው። መቼ? በሚገኝበት ጊዜ። ስለዚህ በሚገኝበት ጊዜ ፍለጋችንን እንጀምራለን። መቼ? ዛሬ። መቼ? ሁሉ ጊዜ። መቼ? እግዚአብሔር በሚገኝበት ጊዜ ሁሉ። ኦ ጋድ ወዳጆቼ በጣም አስደናቂ ነው። ሁሉ ጊዜ ቬናኪራሲላጂና ማስያ ትውልድ ፊቱን ቢያዞርም እግዚአብሔርም ከትውልድ ፊቱን ቢያዞርም እኛ ግን አምላካችንን እግዚአብሔርን ከመፈለግ ወደ ኋላ አንልም። ሁሉ ጊዜ እንፈልገዋለን። ኦ ማይ ጎድነስ ሁሉ ጊዜ እግዚአብሔርን ምን እናደርገዋለን? እንፈልገዋለን። ይፈልጋል እግዚአብሔር። እግዚአብሔር መቼ ይፈልጋል? ሁሉ ጊዜ። ወዳጆቼ ሁሉ ጊዜ የሚለውን ቃል ለማንሳት በጣም ብዙ ነገሮችን ልናነሳ እንችላለን። ሁሉ ጊዜ የሚለውን ነገር ስናነሳ ምንፈልግባቸውን ጊዜያቶች ብንዘረዝር የማንጨርስ ጉዳይ ነው። ስለዚህ ምን እያልክ ነው ካላችሁ እግዚአብሔርን መፈለግ ያለብንን መነሻ የሚሆኑንን ወዳጆቼ እንደ መነሻ ምሳሌ የሚሆኑንን 4 ነገሮች ብቻ አነሳላችሁና ከዛ በኋላ ይህንን ርዕስ የምንዘጋ ይሆናል ማለት ነው። ኦኬ እግዚአብሔር መቼ ይፈልግ? ሁሉ ጊዜ ከሚለው መካከል እንደው ለምልክት የሆነን ዘንድ ወይም ደግሞ ለምሳሌነት የሆነን ዘንድ 4 ነገሮችን አሳያችሁና ከዛ በኋላ እንጨርሳለን። የመጀመሪያው እግዚአብሔርን መቼ እንፈልግ? እግዚአብሔርን መቼ እንፈልግ? አንደኛ በምቹ ጊዜ፣ በሰላም ጊዜ፣ በእረፍት ጊዜ እግዚአብሔርን እንፈልግ። በምቹ ጊዜ እግዚአብሔርን በምቹ ጊዜ እንፈልገው። እግዚአብሔር በምቹ ጊዜ ይፈልጋል። እግዚአብሔር በምቹ ጊዜ ይፈልጋል። በሰላም ጊዜ እግዚአብሔር ይፈልጋል። በእረፍት ጊዜ እግዚአብሔር ይፈልጋል። ወዳጆቼ የእግዚአብሔር ቃል በሁለተኛ ዜና 14 ከ4 ጀምሮ እስከ 6 ያለውን ክፍል አነብላችኋለሁ። ሁለተኛ ዜና ምዕራፍ 14 ከቁጥር 4 ጀምሮ እስከ 6 ያለውን ክፍል አነብላችኋለሁ። እግዚአብሔር ቃል እንደዚህ ይላል። የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ሕጉንና ትእዛዙን ያደርጉ ዘንድ ይሁዳን አዘዘ። አሳ ይሁዳን አዘዘ። ከይሁዳም ከተሞች ሁሉ የኮረብታው መስገጃዎችንና የፀሐይ ምስሎችን አስወገደ። መንግስቱም በእርሱ ስር በሰላም ተቀመጠ። ቁጥር 6 በይሁዳ ምሽጎች ከተሞችን ሰራ። እግዚአብሔር እረፍትን ስለሰጣቸው፣ ፖይንት እዚህ ጋር ነው። እግዚአብሔር እረፍትን ስለሰጣቸው ምድሪቱ ጸጥ ብላ ነበረ። በዚያም ዘመን ሰልፍ አልነበረም። ኦ ማይ ጎድነስ ይሄ በአሳ ጊዜ የሆነው ታሪክ ነው። የሆነው ነገር ምንድነው? የሰራዊት ጌታ እግዚአብሔር አሳ ከነገሰበት ጊዜና ሰዓት ጀምሮ ለ10 ዓመት ፍጹም ሰላምና ጸጥታ በምድሪቱ ላይ እንዳመጣ የእግዚአብሔር ቃል ይናገራል። ጸጥ ያለ። በዚያም ጊዜ ሰልፍ አልነበረም ይላል እግዚአብሔር ቃል። ጦርነት አልነበረም። እስራኤልን ከቀኝ ከግራ ሲያዋክቧት የነበሩ ጠላቶቿ ሁሉ ጦርነት አቁሞ ነበር። እግዚአብሔር በአሳ ምክንያት ምድሪቱን አሳርፈው ነበር። ለ10 ዓመት ያህል ከፍተኛ የሰላምና የጸጥታ የልማት ጊዜና ሰዓት ላይ ነበሩ። ይናገራል። የማምለኪያ ጸዶችን፣ የፀሐይ ምስሎችን፣ የተለያዩ አማልክቶችን ምን አደረገ? አፈረሰ ይላል። አሳ ያለፉ አባቶቻቸው የተከሉትን ነገሮች ሁሉ ከምድሪቱ አስወገደ። የእግዚአብሔር ቃል ይናገራል። አስወገደ። ካሞን ከዚህ የተነሳ እግዚአብሔር አምላክ በምድሪቱ ላይ ይመለክ ነበረ።
በሙላት እግዚአብሔርን ይፈልጉ ነበር። የሚገርመው ነገር አሳ በዚህ በሰላም ጊዜ በዚህ በእረፍት ጊዜ ወዳጆቼ በጣም የሚያስደንቅ እረፍት በነበረበት በዚህ ጊዜ ቁጥር 4 ላይ የሚለው ነገር ይናገራል። የአባቶቻቸውን አምላክ እግዚአብሔርን ይሹ ዘንድ ምን ማለት ነው? ይፈልጉ ዘንድ። ከፍላጎት ያለፈ ነው መሻት ወዳጆቼ። ይሹ ዘንድ ይፈልጉት ዘንድ ሕጉንና ትእዛዙን ያደርጉ ዘንድ ይሁዳን አዘዘ። በምን ጊዜ? በሰላም ጊዜ። በምን ጊዜ? ጦርነት በሌለ ጊዜ። በምን ጊዜ? ሰላምና እረፍት በሞላበት ጊዜ። በምን ጊዜ? ከተማዋ እየተሰራች ያለችበት ጊዜ። በምን ጊዜ? ልማት በሙላት እየተሰራበት ባለበት ጊዜ። ኢንፍራስትራክቸሮች በሚገርም ሁኔታ የተሰሩበት ጊዜና ሰዓት ላይ እንደውም እንደዚህ ያለ እግዚአብሔር አምላክ በዙሪያችን ሰላም ሰጥቶናልና ከተማይቱ በፊታችን ናትና ከተማውን እናልማ እያለ ሁሉም ከተሞች እየተሰሩ ያሉበት ጊዜና ሰዓት ነበር። ልማቶች እየተደረጉ ያሉበት ጊዜና ሰዓት ነበር። ጦርነት አልነበረም። ከፍተኛ የሆነ የሚገርም ሰላም፣ የሚገርም ደስታ፣ የሚገርም እረፍት፣ የሚገርም የትውልድ እረፍት ነበረ ወዳጆቼ። ነገር ግን አሳ እንደዚህ ያለ እንደገና ሪማንድ ያደርጋቸዋል፣ እንደገና ያስታውሳቸዋል። እግዚአብሔር አምላክ ፈልገናልና እሱም ደግሞ በምድራችን ላይ ሰላምን ሰጥቶናልና ከተማይቱን ተነስተን እንስራ አለ። እንስራ ብቻ አይደለም ያለ፣ ከተማውን ብቻ አይደለም እያደሰ ያለው፣ ከተማይቱ ብቻ ትታደስ አይደለም። አሳ የከተማይቱ መታደስ የመጣው እግዚአብሔርን በመፈለግ እንደሆነ ስለሚያውቅ ሕዝቡንም እያደሰ ነበረ። አሳ ምንድነው የሚያደርገው? ሕጉን ትእዛዙን ይፈጽሙ ዘንድ በየጊዜው ሕዝቡ ማንነቱ እንዲታደስ የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ ያስተምራቸው ነበር። ኦ ማይ ጉድነስ! ታድሶ የሚጀምረው ከውስጥ እንደሆነ ያውቃል። ታድሶ የሚጀምረው እግዚአብሔርን በመፈለግ እንደሆነ ያውቃል። የአእምሮ መታደስ፣ የልብ መታደስ፣ የእውቀት መታደስ፣ የአስተሳሰብ መታደስ ወዳጆቼ የሚነሳው ከውስጥ ማንነት እንደሆነ አሰገብቶታል። እግዚአብሔር አምላክ አእምሮአችንን ይክፈተው። የከተማ መታደስ የሚመጣው በአእምሮ መታደስ ነው። በትውልድ አእምሮ መታደስ ነው። የትውልድ የአእምሮ መታደስ ደግሞ የሚመጣው እግዚአብሔርን ሕጉንና ትእዛዙን በመጠበቅ ነው። ቫናማቺ ካርዳላሲያ። ስለዚህ አሳ ገብቶታል። ከተማን ከመስራቱ በፊት እግዚአብሔርን ይፈልጉና እግዚአብሔርን ይሹ ዘንድ በትውልድ አእምሮ ላይ የእግዚአብሔርን የመፈለግ ሕጉን የማድረግ እየጨመረ ነበር። እንዴት አይነት አስደናቂ አይኑ የበራለት ሰው ነው! በምድራችን እየተደረገ ያለው ሰላም ወይም ደግሞ እየተደረገ ያለው የሚሰሩ ኢንፍራስትራክቸሮች፣ የሚሰሩ የከተማ ልማቶች፣ የሚሰሩ ነገሮች አሉ። በሰው አቅም ብቻ ግን የሚሄድ ነገር አይደለም። በሰው አቅም ብቻ ግብ የሚደርስ ነገር አይደለም ወዳጆቼ። ከዚያ በፊት እግዚአብሔር መፈለግ አለበት። በትውልድ አእምሮ መፈለግ አለበት። በመሪዎች መፈለግ አለበት። ከፍተኛ አመራሮች ላይ መፈለግ አለበት። ፈልጉት እግዚአብሔርን። እግዚአብሔር በሰላም ጊዜ፣ እግዚአብሔር በልማት ጊዜ፣ እግዚአብሔር በሀብት ጊዜ፣ እግዚአብሔር ዘና ባልን ጊዜ ሁሉ ይፈለጋል። በሰላም ጊዜ ካልፈለግነው በመከራ ጊዜ አይገኝልንም። ሄሎ ከሞን መልእክቴን አስተላልፋለሁ ወዳጆቼ። ለምድራችን መሪዎች ሁሉ መልእክቴን አስተላልፋለሁ። ለኢትዮጵያ መሪዎች ሁሉ መልእክቴን አስተላልፋለሁ። በራሳችን ዕውቀትና በራሳችን ጉልበት ብቻ የጀመርነው ከግብ አይደርስም። ከግብ የሚደርስ ነገር የምንፈልግ ከሆነ በመጀመሪያ እግዚአብሔር ይፈልጋል። የሰራዊት ጌታ እግዚአብሔርን ፈልጉ። አሳ ያስተማረውን አስተምሩ። የትውልድ አእምሮ የሚቃኘው፣ የትውልድ አእምሮ የሚነሳሳው፣ መልካምና በጎነትን ይዞ የሚነሳው፣ ለሀገር የሚጠቅም አእምሮ የሚፈጠረው እግዚአብሔርን በመፈለግ ነው። አሳ ትውልዱን ነው ያደሰው መጀመሪያ። ትውልድ እግዚአብሔርን እንዲፈልግ ነው ያደረገው መጀመሪያ። ኦ ማይ ጉድነስ! የትውልድ አእምሮ በታድሶ እንዲሞላ፣ በእግዚአብሔር ቃል ዕውቀት እንዲሞላ፣ እግዚአብሔርን በመፈለግ እንዲሞላ፣ ሕጉን በማድረግና በመጠበቅ እንዲሞላ አዋጅ ያውጅ ነበር። ሰላም ነው ብሎ ዝም አላለም።
የሚፈልገውን አግኝቻለሁ ብሎ ዘና አላለም። በትውልድ ላይ ከፍተኛ የሆነ እግዚአብሔርን የመፈለግ ቴንደንሲ እንዲኖረው፣ እግዚአብሔርን የመፈለግ ልብ እንዲኖረው፣ እግዚአብሔርን የመፈለግ ሁኔታ በውስጡ እንዲጨመር አሳ ሕዝቡ እግዚአብሔርን እንዲፈልግ ሕግን ያስተምር ነበር። እግዚአብሔር መቼ ይፈለግ? በሰላም ጊዜ ይፈለግ፣ በልማት ጊዜ ይፈለግ፣ በእረፍት ጊዜ ይፈለግ፣ ምቹ በሆነ ጊዜ ይፈለግ። ይሄው የእግዚአብሔር ቃል ይናገራል። አሳ፣ ይሁዳ ምሳሌዎቻችን ሊሆኑ ይችላሉ። እግዚአብሔር ባሳረፋቸው ጊዜ፣ ሰላም በሆነ ጊዜ፣ ሰልፍ ባልነበረ ጊዜ፣ ጦርነት ባልነበረ ጊዜ ሁሉ እግዚአብሔርን ይፈልጉ ዘንድ ሕዝቡን ያስተምር ነበር። ወዳጆቼ እግዚአብሔር በሰላም ጊዜ ይፈልጋል። እግዚአብሔር በእረፍት ጊዜ ይፈልጋል። ወዳጆቼ እግዚአብሔር በበረከት ጊዜ ይፈልጋል። እጃችን ሙሉ በሆነ ጊዜ ይፈልጋል። ጦርነት ሳይኖርብን እግዚአብሔር የበረከትን እጅ በዘረጋበት ጊዜ እግዚአብሔር ይፈልጋል። ኦ ማይ ሎርድ ጂሰስ። ሰላም አለ ብለን እግዚአብሔርን ካለመፈለግ ጀርባችንን ስናዞር መከራ በመጣ ጊዜ ፊቱን ያዞርብናል። ችግር በመጣ ጊዜ፣ ጦርነት በመጣ ጊዜ ፊቱን ያዞርብናል። ወዳጆቼ በሰላም ጊዜ፣ በደስታ ጊዜ፣ በእረፍት ጊዜ፣ በበረከት ጊዜ፣ በሀብት ጊዜ እግዚአብሔርን ያልፈለገ ትውልድ በመከራ ጊዜ አያርፍም። ስለዚህ ወዳጆቼ እግዚአብሔርን መቼ እንፈልግ? እግዚአብሔርን በሰላም ጊዜ እንፈልገው። እግዚአብሔርን በእረፍት ጊዜ እንፈልገው። እግዚአብሔርን በስኬት ጊዜ እንፈልገው። እግዚአብሔርን የተናገረንን አቺፍ ባደረግንበት ጊዜ እንፈልገው። ሞር እግዚአብሔርን እንፈልገው። በሰላም ጊዜ ሞር እግዚአብሔርን እንፈልገው። አብዝተን አጥብቀን በሰላምና በእረፍት ጊዜ እግዚአብሔርን እንፈልገው። ዋው! እግዚአብሔር ቃል ይናገራል። ጻድቅ በምቹ ጊዜ ወደ እግዚአብሔር ይጮሃል ወይም ደግሞ እግዚአብሔርን ይፈልጋል፣ የመከራም ጎርፍ በመጣ ጊዜ አያገኘውም ይላል። ለምን ብትሉ በምቹ ጊዜ ያጠራቀመው በመከራ ጊዜ ይረዳዋል። በምቹ ጊዜ የፈለገው እግዚአብሔር በመከራ ጊዜ ጣልቃ ይገባለታል። በምቹ ጊዜ የፈለገው እግዚአብሔር በችግር ጊዜ ጣልቃ ይገባለታል። ወዳጆቼ እግዚአብሔር በችግራችሁ ጊዜ ከናንተ ጋር እንዲሆን ትፈልጋላችሁ? በመከራችሁ ጊዜ የመከራ ጎርፋችሁን እንዲዘጋላችሁ ትፈልጋላችሁ? ሄሎ ሰው ከናንተ ጋር ባልነበረ ጊዜ መጥቶ ከናንተ ጋር ሆኖ ጣልቃ እንዲገባላችሁ ትፈልጋላችሁ? ሸክማችሁን ከናንተ ላይ እንዲያነሳ የበሽተኛ አልጋ አንጣፊ የሆነው እግዚአብሔር በህመማችሁ ጊዜ ከናንተ ጋር እንዲሆን ትፈልጋላችሁ? በምቹ ጊዜ እግዚአብሔርን ፈልጉ። በሰላም ጊዜ እግዚአብሔርን ፈልጉ። በእረፍት ጊዜ እግዚአብሔርን ፈልጉ። ምንም ባልሆነ ጊዜ እግዚአብሔርን ፈልጉ። ሀብት በስርዓት እየመጣላችሁ እየሞላችሁ ለብዙዎች እየተረፋችሁ ባላችሁበት ጊዜ፣ ምንም ችግር በሌላችሁ ጊዜ እግዚአብሔርን ፈልጉ። እግዚአብሔር ይፈልጋል። ቁጥር 7 ላይ በጣም አስደናቂ ነገር ይናገራል አሳ። እግዚአብሔር ቃል ቁጥር 7 ላይ ይሁዳንም እነዚህን ከተሞች እንስራ። እነዚህን ከተሞች እንስራ፣ ቅጥሩንም ግንብ መዝጊያውንም መወርወሪያውንም እናድርግላቸው። አምላካችን እግዚአብሔር ስለፈለግ ነው። ኦ ማይ ጎድነስ፣ ስለፈለግ ነው። ምድሪቱ ገና በፊታችን ናት፣ እኛም ፈልገነዋል፣ እርሱም በዙሪያችን እረፍትን ሰጥቶናልና እነሱም ሰሩ አከናወኑም ይላል እግዚአብሔር። ስሙ የተባረከ ይሁን። እግዚአብሔር ስሙ የተባረከ ይሁን። በጣም የሚገርም ነገር ነው። እግዚአብሔርን ስለፈለግ ነው። ምድሪቱም ገና በፊታችን ናትና እኛም ፈልገነዋልና እርሱም በዙሪያችን እረፍትን ሰጥቶናልና። አሳ የእረፍታቸው ምክንያት እግዚአብሔርን መፈለጋቸው እንደሆነ ገብቶታል። ኦ ማይ ጎድነስ። ስለዚህ ምንድነው እያለ ያለው? አጥብቀን እንፈልገው። ፍላጎታችንን ወይም ደግሞ መፈለጋችንን እናብሰው። በሰላም ጊዜ አዎ፣ ድል በተሰጣቸው ጊዜ አዎ፣
ከፍተኛ የከተማ ልማት እየተደረገ ባለበት ጊዜ ሁሉ ነገር በተሳካ ጊዜ ምን ደረግ ፍላጎታችን ይጨምር። ሰላም እኮ ነው። ምንም ችግር እኮ የለም። ሰልፍ የለም እኮ። ምንም ችግር የለም እኮ። እና ምን ራቅ እናጥብቀው፣ ዙሩን እናክርረው። እግዚአብሔርን የመፈለግ ዙር እናክርረው። እግዚአብሔርን የመፈለግ ልባችንን ከበፊቱ ይልቅ እንጨምረው። ራሺካ ቶራፋኒያ ማስያ ነው። ወዳጆቼ እጅግ በጣም የሚያስደንቅ ነገር ነው። ሰው የፈለገውን ባገኘ ጊዜ ፊቱን በሚያዞርበት ጊዜና ሰዓት ላይ እነዚህ ሰዎች እንደዚህ ይላሉ፣ እግዚአብሔርን መፈለግ ጨምሩ። ተሳክቶልናል፣ ተከናውኖልናል። እግዚአብሔርም የፈለግነውን ነገር አድርጎልናል። እግዚአብሔር የፈለግነውን ነገር አከናውኖልናል እና እግዚአብሔርን መፈለግ እንጨምር። ድል ሰጥቶናል፣ እንጨምር። ከተማችን ተከናውናልናለች፣ እንጨምር። እግዚአብሔር ነገሮችን ሰላም አድርገዋል፣ እንጨምር። ምን? እግዚአብሔርን መፈለግ። እንዴት አይነት የተባረከ ነገር ነው ባካችሁ! እግዚአብሔር ሰላምን ባበዛላቸው ጊዜ፣ እግዚአብሔር ድልን በሰጣቸው ጊዜ፣ እግዚአብሔር ልማትን ባበዛ ጊዜ፣ እግዚአብሔር የሚፈልጉትን ነገር ሁሉ በሰጣቸው ጊዜ፣ እግዚአብሔር ሲፈልጉት በተገኘላቸው ጊዜ እነሱ እንደዚህ ያሉ፣ አጥብቀን እንፈልገዋል። ይሄ ሰላም የመጣው በእግዚአብሔር እንደሆነ እናውቃለን። ይሄ ድል የመጣው በሰራዊት ጌታ በእግዚአብሔር እንደሆነ እናውቃለን። ይሄ አሁን የሆነው ነገር የሆነው በእግዚአብሔር እንደሆነ እናውቃለን። ስለዚህ ምን እናድርግ? እግዚአብሔርን እንደገና አጥብቀን እንፈልግ። በምን ጊዜ? በሰላም ጊዜ። በምን ጊዜ? በምቹ ጊዜ። በምን ጊዜ? ድል በተሰጠን ጊዜ። በምን ጊዜ? ወንበር ባገኘን ጊዜ። በምን ጊዜ? ስልጣን በተሰጠን ጊዜ። በምን ጊዜ? እግዚአብሔር የአፋችንን ቃል ባከበረ ጊዜ። በምን ጊዜ? በትውልድ ፊት ተወዳጅነትን ባገኘን ጊዜ። በምን ጊዜ? ጦርነት በሌለ ጊዜ። በምን ጊዜ? መልቲ ቢሊዮነር ባደረገን ጊዜ። በምን ጊዜ? ንግዳችን በተሳካ ጊዜ። በምን ጊዜ? እግዚአብሔር አምላክ ባሳረፈን ጊዜ። ዋራሺ ከቶራ ማስያ ምን እናድርገው? እንፈልገው። ማንን? እግዚአብሔርን። እንዴት አድርገን? አጥብቀን። የተሳካላችሁ ሰዎች፣ እግዚአብሔር ምድሪቱን የሰጣችሁ ሰዎች፣ ወንበር ላይ የተቀመጣችሁ ሰዎች፣ በትውልድ ፊት መፈለግን የሰጣችሁ ሰዎች፣ አብልጣችሁ እግዚአብሔርን ፈልጉ። ፈልጉት። ይሄ ወንበር የተገኘው በሱ ነው። ያላችሁበት ስፍራ ያማረው በሱ ነው። በትውልድ ፊት ተቀባይነት ያገኛችሁት በሱ ነው። እግዚአብሔር ተሰሚነትን የሰጣችሁ በሱ ነው። መከናወን ያገኛችሁት በሱ ነው። ስለዚህ አጥብቃችሁ ሌላ መከናወን እንዲሆንላችሁ እግዚአብሔርን ፈልጉ። ለዚህ እኮ ነው የሚለው እግዚአብሔርን ፈልጉት። እግዚአብሔር ባሳካላቸው ጊዜ፣ እግዚአብሔር ሰላም በሰጣቸው ጊዜ፣ እግዚአብሔር እረፍት በሰጣቸው ጊዜ፣ እግዚአብሔር ሁሉን ነገር ባከናወንላቸው ጊዜ፣ ፈልጎት በተገኘላቸው ጊዜ ይልቁን መፈለግን እንድናብዛ ይላል አሳ። ይሁዳ ሁሉ እግዚአብሔርን ፈልጉት። ተሳክቶልን? ለምን? የስኬታችን መሰረት እሱ ስለሆነ፣ ምንጫችን እሱ ስለሆነ። ጃኮማ ራዲና ሲካዲላ ቦራባስ ኢየሱስ ክርስቶስ ለዘላለም የተባረከ ጌታ ነው። ብዙዎቻቸው በችግራቸው ጊዜ እግዚአብሔርን ይፈልጋሉ። እግዚአብሔር ችግራቸውን ባራገፈላቸው ጊዜ፣ እግዚአብሔር የሚገርም ነገር ከትቢያ አንስቶ ባከበራቸው ጊዜ፣ በማይሰሙበት ወራት ላይ የጮሁትን እግዚአብሔር አምላክ ተሰሚ አድርጎ በሰጣቸው ጊዜ፣ ወዳጆቼ እኔ ስራ መናቂ አይደለም፣ እታች ሆኖ ወዳጆቼ ሊስትሮ በሚጠርቁበት ጊዜ ሲጮሁ የነበረውን ጩኸት እግዚአብሔር አምላክ አንስቶ ከዛ ከፍተኛ ቦታ አስቀምጧቸው። ወዳጆቼ ወገባቸውን አስሮ በረሃብ ያሳለፉ፣ ሰው ጀርባቸውን ያዞረባቸው፣ ወገን ያጡ፣ ወዳጅ ያጡ ሰዎች ወደ እግዚአብሔር በሚጮሁበት ጊዜ እግዚአብሔር አምላክ ያንን ጮታቸውን ሰምቶ ፍላጎታቸውን አሟልቶ ከታች አንስቶ ላይ አድርጓቸው። የሚበሉትን አጥተው በረሃብ ሲሰቃዩ የነበሩትን እግዚአብሔር ፊቱን አዙሮላቸው ለብዙ ትውልድ በረከት አድርጓቸው። ዛሬ ግን ፊታቸውን ከእግዚአብሔር ያዞሩ ሰዎች አሉ።
ፊታቸውን ከእግዚአብሔር ያዞሩ ሰዎች አሉ። ወዳጆቼ አንዳንድ ሀገሮች በመጽሐፍ ቅዱስ ከተጻፉት ሀገሮች መካከል አሉ እግዚአብሔር በወንጌል ምክንያት ታሪካቸውን የቀየረ። ወዳጆቼ ማየት እንችላለን። አሜሪካን ማየት እንችላለን። ኮሪያን ማየት እንችላለን። እግዚአብሔር እንዴት አድርጎ ታሪክ እንደቀየረ፣ እንዴት አድርጎ እግዚአብሔር አምላክ ቶፕ ላይ እንዳስቀመጣቸው፣ እግዚአብሔርን በመፈለጋቸው እግዚአብሔር ዋናችን ነው በማለታቸው እግዚአብሔር ታሪክ ቀይሮ አሁን በጣም ቶፕ ላይ ያሉ ሀገሮች አሉ። በጣም የሚገርም ነገር ነው። አንዳንድ ሀገሮች እየኮሩ መሪዎቻቸው የሚናገሩት ንግግሮች፣ ፖፖቻቸው የሚናገሩት ንግግሮች እጅግ በጣም የሚያሳዝን ሆኖ አግኝተናቸዋል። ብርና ወርቅ የለንም የሚባልበት ዓመታት አልፏል። ጥቅ ብሎ በእግዚአብሔር ላይ ብርና ወርቅ የለንም የሚባልበት ዘመን አሁን አብቅቷል። ብርና ወርቅ ሞልቶናል። አሁን ሁሉ ነገር ሞልቷል። አያችሁ፣ ብርና ወርቅ የለንም፣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ የተባለውን ቃል ያነሱና ብርና ወርቅ የለንም የሚባልበት ዘመን አልፏል። ሞልቶናል። ብርና ወርቃቸውን ተቀብሎ ኢየሱስን የገፉ ሀገሮች አሉ። ከሃይማኖት መሪዎቻቸው ጀምሮ ይህንን ቃል የሚናገሩ ወዳጆቼ፣ እነሱ ጀርባ እንዳዞረባቸው እሱም ደግሞ ጀርባ ያዞርባቸዋል። እኛ ግን እንደዚህ አያደርግም። ሀገራችን ግን ፊቷን እግዚአብሔርን ለመፈለግ ሁሉ ጊዜ ማራቫጂና ማስያ። ስለዚህ ወዳጆቼ፣ ወጣቶች፣ ትውልዱ፣ አባቶች፣ በየትኛው አመራር ደረጃ ላይ ያላችሁ ሰዎች፣ እግዚአብሔር ከፍ ያደረጋችሁ ሰዎች፣ ሰላምና እረፍት የሰጣችሁ ሰዎች፣ እንደ እግዚአብሔር ሰው በእግዚአብሔር ቃል ልምከራችሁ። እግዚአብሔር ሰላምን በሰጠ፣ እግዚአብሔር እረፍትን በሰጠ፣ እግዚአብሔር የእጆቻችንን ሥራ በባረከ ጊዜ፣ እግዚአብሔር በሁሉ ፊት ሞገስን በሰጠ ጊዜ አጥብቀን እግዚአብሔርን እንፈልግ። መቼ እግዚአብሔርን እንፈልግ? በሰላም ጊዜ፣ በደስታ ጊዜ፣ በእረፍት ጊዜ፣ በሀብት ጊዜ፣ እግዚአብሔር በነገር ሁሉ በረዳንና በባረከን ጊዜ እግዚአብሔር ይፈልጋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለሰማነው ስለ እግዚአብሔር ቃል እግዚአብሔርን እጅግ በጣም አድርገን እናመሰግናለን። እግዚአብሔርን ፈልጉ ትጸኑም አላችሁ። ሁሉ ጊዜ ፊቱን ፈልጉ። እንጸልይና እናብቃ። ሰማይና የምድር ንጉሥ ጻድቅ አምላክ እግዚአብሔር በጌታችን በኢየሱስ ክርስቶስ በከበረ ስም ዛሬም ደግሞ እንደገና መቼ አንተን መፈለግ እንዳለብን በቃል ስለተናገርክ እግዚአብሔር ሆይ በምቹ ጊዜ፣ በሰላም ጊዜ፣ በእረፍት ጊዜ፣ ጦርነት በሌለ ጊዜ፣ ረሃብ በሌለ ጊዜ፣ በተሳካልን ጊዜ እግዚአብሔር ድምፃችንን ባሰማ ጊዜ፣ በሰዎች ፊት ሞገስ በሰጠን ጊዜ፣ በሀብት በባረከን ጊዜ፣ በጤና እግዚአብሔር በባረከን ጊዜ፣ በልጆች በባረከን ጊዜ ሁሉ ይበልጡን አንተን መፈለግ የሚያዋጣ እንደሆነ ዛሬ በቃል ወደኛ ስለመጣ በጌታችን በኢየሱስ ክርስቶስ በከበረ ስም እናመሰግንሃለን። ትውልድ ሁሉ ጊዜ አንተን ይፈልግ ዘንድ ልቡ የቀና እንዲሆን ይሄ አንተን መፈለግ፣ አንተን መራብ እግዚአብሔር ሆይ ሁሉ ጊዜ አንተን መፈለግ በትውልድ ልብ ላይ ስፍራ የያዘ እንዲሆን ጸልያለሁ። የኔ ጌታ በጌታ በኢየሱስ ክርስቶስ ስም ትውልድ ፊቱን ካንተ እንዳያዞር እግዚአብሔር አምላክ ሆይ የትውልድ ሁሉ መጋቢ፣ የትውልድ ሁሉ ባለቤት፣ የትውልድ ሁሉ መሪ፣ የትውልድ ሁሉ የበላይ የሆንከውን አንተን ትውልዳችን ይፈልግ ዘንድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ስለ ምድሬም ስለ ኢትዮጵያ ጸልያለሁ። እግዚአብሔር ሆይ
እግዚአብሔር ሆይ ልማትን በሰጣት ጊዜ እየባረካት ባለ ጊዜ የእጆቿን ሥራ እየባረክ ባለበት ጊዜ ብዙ እግዚአብሔር አምላክ ሆይ መንገዳችን ብርሃን እያሳየ ባለበት ጊዜ ግሪን ላይት እያየን ባለንበት በዚህ ጊዜ ይበልጡን ትውልድ መሪዎች አንተን መፈለግ ያብሱ ዘንድ በጌታ በኢየሱስ ስም ጸልያለሁ። ይህ ድል የተገኘው ባንተ እንደሆነ ገብቷቸው፣ ይህ ክብር የተገኘው ባንተ እንደሆነ ገብቷቸው፣ ይህ ሀብት የተገኘው ባንተ እንደሆነ፣ ይህ ስኬት የተገኘው ባንተ እንደሆነ ገብቷቸው አንተን ይፈልጉ ዘንድ አንተን መፈለግን እግዚአብሔር አምላካችን ሆይ ይጨምሩ ዘንድ ልባቸው ወደ አንተ እንዲመለስ፣ ፊታቸው ወደ አንተ እንዲመለስ፣ ጉልበታቸው ለአንተ እንዲበረከክ በጌታዬ በኢየሱስ ክርስቶስ ስም ጸልያለሁ። መልካሚቱ እጅ ከኛ ጋር ትሁን። ምድራችን ኢትዮጵያ በስም የተባረከች ትሁን። አንተን መፈለግ አጥብቆ መፈለግ ይብዛልን። ስለሰማን እናከብርሃለን። ሁሉ ለአንተ ስም ክብር ይሆን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። እግዚአብሔር አምላክ ይባርካችሁ። ስላዳመጣችሁን ሻሎም ኤል። ሳምንት በሌላ ጊዜ እንገናኛለን። እግዚአብሔር አምላክ ከእናንተ ጋር ይሆን።